ቆይ ምን ሆኜ ነው? ማን አንተ? ምን አልክ? ማን ነው ያልከው? አዎ ማን አንተ? ቆይ ምን ሆኜ ነው? ምን እየሰራው ነው? ወይኔ ፈጣሪ እውነት ነው በለኝ። ማስታወስ አቁመ እንዴ? አረ በፈጠረ ምን እየሰራው ነው? ለምን አትነግረኝም? ተረጋጋ ቢላ፣ ትንሽ አደጋ ነገር አጋጥሞ ነው። ቆይ እኔ ማን እንደሆንኩ አታስታውስም? አረ በፍጹም አላስታውስም። ወይኔ እኔ ምስኪን አትፍራሽ። እኔ ልብ ጓደኛ ነኝ። ጓደኛዬ ነው ያልከው? እኔ መጨረሻ አላስታውስኩም። የደረሰብህ አደጋ የተፈጠረውን ነገር እንድትረሳ አድርጎ ነው። ቆይ ምንድነው የደረሰብኝ አደጋ? አሁን እረፍት ብቻ ነው ማድረግ ያለብህ ወንድሜ። ሁሉንም ነገር ስትረጋጋ ነገር አለ። እሺ በቃ Ja, egal, mal bahalam dalshi. ከልብ ነው የማመሰግነው ኤርሞዬ። አረ ምንም አይደል። ጥሩም መጥፎም ዜና አለኝ። ከየትኛው ልጀምር? ከጥሩ ጀምር። አቤል በህይወት አለ። እናቅቶ ነበር። የምርህን ነው? ወይኔ ፈጣሪ ይሁን፣ እንዴት ደስ ይላል። መጥፎስ? አቤል ነቅቶ ደስ ብሎ ላቅፎ ስል የሆነ የፍርሃት መንፈስ አየሁበት። ምንም ደስ አላለኝ። እንዴ ታዲያ ይሄማ ከደረሰበት አደጋ አንጻር እኮ ነው፣ ሊፈረድበት አይገባም። እስኪ እንዳፍሽ አድርገው። አታስብ፣ ምንም አይሆንም። ተመስገን ፈጣሪ። የቢኒን ደስታ አስብኩስ ደግሞ በጣም ወይ ደስታ። በጣም ከባድ ሐዘን ብትይ ይሻላል። ሰራውላችሁ። ፈጣሪ ምን ይሳነዋል? ጥላ ከለላ ሆኖታል። በቃ እኔ ስራ አለብኝ። አሁን ልሂድ። በድጋሚ እንኳን ደስ አለሽ። ይሻላል። ቢኒን አግኝተው አትሄድም ነበር? እሺ በቃ ለማንኛውም እንኳን አብሮ ደስ አለ። መቼም ቆንጆ ዜና ይዘህ እንደመጣ አልጠራጠርም። ምን ጥያቄ አለው? ሮባ እኮ ነኝ። አቤት ሞራል። ቆይ አስወገድካ እንዴ? አይ እንደዛ እንኳን አለው። ላስወግደው ጫፍ ላይ ደርሼ ድንገት ብልና መሰለሽ። ያመሃል እንዴ? ታዲያ የምን ነው ጥሩ ዜና እንዴ? ቆይ አስጨርሽኛል። ይሄ እሺ ቀጥል። ከዛ ሲነቃ አንተ ማን ነው ብሎ ጉንጫ አለ መሰለሽ። ኧረ ዝም በል። ማስታወስ አቆመ ማለት ነው? ሁሉንም ነገር ረሳ? አዎ ሊዱ፣ በጣም ነው ደስ ያለኝ። ይሄ ነው አስደሳች ዜና። ወንጀል ሳትገባ በራሱ መንገድ ሲስተካከል። እሱን እኮ ነው የምለው። ግን የምሩ ነው አይደል? እንዴት ማለት? ማለትም ሆን ብሎ እንዳይሆን ይሄን ነገር ያደረገው በደንብ አጣራ። አረ በጭራሽ በደንብ ነው ያዩት። ምንም ነገር ያስታውስ። በጣም አሪፍ። አሁን ትልቁን ጭንቀት ተገላግለናል። ወደ ዋናው ሀሳባችን መመለስ አለብን። እና አሳሪው ከዚህ በኋላ ምንም ነገር ያስቆመን። ይሄ ርኩስ መቶ ሁሉም ነገር ሊያበላሽ ነበር እንጂ ያው በስራችን የገባ ሰው መጨረሻው ላይ ነው። እንዲያውም እኛ ሆነን ነው በህይወት ያተረፍነው። እሱን እኮ ነው የምልሽ። ታዲያ ምን እየጠበቅክ ነው? አሁን ስራችንን እንጀምር። እሺ በቃ አሁን ቆንጆ የሆነ ፕላን አውጣ። አቤላ ተመስገን ፈጣሪ። እንዴት ጨንቆኝ እንደነበር አታውቅም። ይቅርታ ማን? ለምንድነው እየተቀያየራችሁ ታስጨንቁ? ምን ነካ አቤላ? ቢኒ እኮ ነኝ። እኔ አላውቅም። እባካችሁ አታስጨንቁኝ። እኔ ብቻዬን መሆን ነው ፈልግ። ቆይ ምንም አታስታውሰኝ? እኔ እስኪ በደንብ በጭራሽ አላውቅም። ቆይ እዚህ ምን እየሰራሁ ነው? ለምን አትነግሩኝ? በቃ እሺ ረፍት አድርግ። የደረሰብህ አደጋ ይሆናል። ስትረጋጋ ብናወራ ይሻላል። ወይኔ ቆይ የምር አቤል ላይ ማስታወስ ችግር አጋጠመው ማለት ነው መሆኑ ነው እንግዲህ። ደስታችንን ሳናጣጥም ሌላ ችግር። ወይኔ ጓደኛዬ፣ እንዴት ሆነልህ የሄድክበት ጉዳይ? ምንም የተለየ ነገር የለም። የድሮ ሰፈሩ ሚጄ ነበረ። ያው በዚህ ልክ የተጣለው ሰው ምናምን የለም። ቆይ ታዲያ ይህን ነገር ማን አደረገው ይባላል?
እኔም እኮ እሱን የገረመኝ ደግሞ እኮ ነው የታግቼበት የነበረው ቦታ ነው እሱም የታገተው። የምርህና? ቆይ እንዴት? እኔም እሱ ነው ጥያቄ የሆነብኝ ነገር። ቆይ እሱ ላይ ጥቃት ያደረሰበት ሰው ያንተ ጠላት ይሆን እንዴ? እንዴት ማለት ኤርሚ? ማለትማ አንተ ታግተክ የነበረበት ቦታ ላይ እሱም ታግቶ ከነበረ ያገታችሁ ሰው አንድ አይነት ነው ማለት ነው። በፈጣሪ ስም የምርሽን ነው? አዎ ቢኒ፣ በደንብ አስብበት እስቲ። ታዲያ ምን አይነት ፕላን እናዘጋጅ ትላለህ? በጣም ቀላል ነው። አቤልን ለመጠየቅ በሚል ሰበብ ሄርሜላ ቤት እየሄድኩ በደንብ አዘናገናል። አንቺ ደግሞ ይሄን ክስ ተጠቅመሽ ቢኒ ሴታፕ ታረጋግሽ ማለት ነው። ያበደ ሀሳብ ነው። ነገር ግን ቢኒ በፍጹም ይቀር የለኝም። ረሳው እንዴ? እሱ ሳላስበው ቀርቼ አይደለም፣ ግን ራሴን ላጠፋ ነው የሚል ሰበብ አዘጋጅለታ። እንደዚህ ይሻላል አይደል? አዎ፣ በሌላ ነገር እንኳን የሚሰማር ነው። ታዲያ በምን አይነት ሁኔታ ራሴን ላጥፋ ልበለው? እንዲህ በቀላሉና በወሬ ነው፣ ማረጋገጫ ያስፈልጋል። ልክ ብለሃል። ታዲያ እንዴት ላሳምነው? የፎቶ ማስረጃ እናዘጋጅለት። በረኪና አልጠጣ እንደተዘጋጀውና ቻው ሌላው እንደው የሚያሰምደው ለምን አልክለት? አቤት አቤት፣ ስማርት እኮ ነሽ። ታዲያ ቀለል አድርገህ ገምተኝ ነበር? አረ በጭራሽ። በቃ የሚያስፈልገው ነገር አዘጋጅ። እኔ ቢኒን አግኝቼው ልምጣው። እሺ በቃ ሄሎ ጓደኛዬ። እንዴት ነህ ሩባ? አለሁልህ። የት ሆነህ ነው? ምን ነው ፈልገኝ ነው? ሄርሙ ጋር ነኝ። አዎ ፈልጌ ነው። በአስቸኳይ ሰፈር መምጣት ትችላለህ? ይሄን ያህል አስቸኳይ ነው? አዎ ከቻልክ ብትመጣ ደስ ይለኛል። እሺ በቃ መጣሁ። በቃ ሄርሙዬ አንቺ አቤላ ጋር ሁኚ፣ እኔ ሮቢልን አግኝቼው ልምጣ። እሺ ወንድሜ ደህና ነህ? ደህና ነኝ። በሰላም ነው እንደዚህ አቻኩል የጠራህ? አዎ በሰላም ነው። አቤል እኮ ነቃ። እንኳን ደስ አለ። አዎ ነቅቷል እሱማ። ነገር ግን አንድ ትልቅ ችግር ተፈጥሯል። ምን እባክህ፣ በደረሰበት አደጋ ሁሉንም ነገር ረስቷል። ምንም ነው የማያስታውሰው። የምርህን ነው? ገና ደስ ብሎኝ ሳልጨርስ ይሄ ነው ያለው ሁኔታ። እኔማ እኮ እንዴት ደስ ብሎኝ እንደነበረ ነቅቶ ሳየው እንደዚህ ያደረጉትን ሰዎች ይነግረኛል ብዬ። ተወው በቃ፣ ሁሉም ነገር የሚሆነው ለበጎ ነው። እሱማ ምን አማራጭ አለኝ? ምንም ማድረግ አልችልም። ነገር ግን ይሄን ያደረገው ሰው ላይ ቶሎ መድረስ አለብኝ። አዎ በደንብ ማጣራት አለብህ። ሲመስለኝ ይሄን ያደረገው ሰው እኔን ከዚህ በፊት ያገተኝ ሰው ነው። አይ ቢኒ ነው ብለህ ነው? አዎ እርግጠኛ ነኝ ራሱ ነው። ምክንያቱም እኔ ታግቼበት የነበረበት ቦታ ነው አቤልም የታገተው። እየቀለድክ መሆን አለበት። የምርህ ነው? የምሬን ነው። ስለዚህ ይሄን ያደረገው ሰው የኔ ጠላት ነው ማለት ነው። ሊሆን ይችላል። ሊሆን ይችላል ሳይሆን ራሱ ነው። አሁን የቀረኝ ማናባቱ እንደሆነ ማወቅ ብቻ ነው። አይዞህ እንደርስበታለን። ከዛ ዋጋውን እንሰጠዋለን። እሱማው የማይቀር ነገር ነው። የአቤል ነገር ግን አሁንም ድረስ እየገረመኝ ነው። ቆይ እንዴት በዚህ ልክ የማስታወስ ችሎታ ተማጣ? ያው እነዛ አረመኔዎች ከባድ ጉዳት ነው ያደረሱበት። ቆይ ግን ምን ያክል ጨካኝ ቢሆኑ ነው በዚህ ልክ ጉዳት ያደረሱበት? እባክህ ከቻልክ ስለ መፍትሄ ብቻ አውራኝ። ጨካኝነታቸውን ማመች ይጠፋል። እሺ በቃ ግን ብዙ አትናደድ። ፈጣሪ ካለ እንደርስባቸዋለን። በተአምር ሳልደርስባቸውም አልቀርም። እኔ ሁሌም ከጎን ለመሆን ፈቃደኛ ነኝ። እሺ ጓደኛ፣ አመሰግናለሁ። ቆይ ምን ሆኜ ነው እንደዚህ ታደርገ የደረሰብኝ? አንቺስ ማን ነሽ? ምን አይነት አደጋ እንደደረሰብኝ አማናቅም፣ ግን እኛ ጓደኞች ነን። ግን እኮ ፈጽሞ ላውቃቸው አልቻልኩም። አዎ ይገባኛል። በደረሰብህ ከባድ አደጋ ምክንያት ሙሉ ትውስታህን አጥተሃል። ሁሉም ነገር ግራ እያጋባኝ፣ በጣም የሚረብሽ ስሜት ሰማኝ። አይዞህ አትረበሽ፣ እኛ ሁሌም ከጎንህ አለን። እሺ ደግሞ እየተሻለክ ሲመጣ በደንብ ታስታውሰናለህ። እሺ በቃ ሌላ ጥያቄ ልጠይቅሽ? ደስ ያለን ጥያቄ ጠይቀኝ። ቅድም ወደ እኔ ደስ ብሎት የመጣው ማን? ቢኒያም ይባላል። በጣም የልብ ጓደኛክ ነው። በጣም ነበር የምትዋደዱት። የመርሽን ነው? ቆይ ታዲያ እንዴት እሱ ማስታወስ ከበደኝ? ያው ከባድ አደጋ ስለደረሰብክ ይሆናል። እሺ በቃ ምን አለ ያ ጅዝባ?
አረ በጣም አምሯል። ማስታወስ አለመቻሉ በጣም በሰልችታል። አመረረም አላመረረም በምንም አይነት መንገድ ሊደርስባችሁ ቀላል እስማ በፍጹም ነው ሊደርስብኝ የማይችለው እንዲሁ ለፋሲል ነው። ተው እባክህ ምንም አያመጣም። ይልቁ እንዴት ነው ይቅርታ እንዲያደርግልኝ የምናደርገው? እንዴ ሊዱ አውርተን ጨርሰን አይደል እንዴ? እሱማ ነገር ግን ፈራው ይሳካል አይደል? ምንም አትፍሪ፣ በደንብ ነው የሚሳካው። ሁሉም ነገር አስተካክለን ቪዲዮውን መላክ ነው። ታዲያ እኔ ምን ላስተካክል? በሪኪና ብቻ ግዢ። ሌላው ቀላል ነው። ምን ማድረግ እንዳለብኝ እኔ አውቃለሁ። እሺ እንዴት ነው? ምንም ለውጥ የለውም? አሁን ላይ ደህና ነው፣ ግን ምንም እያስታወሰ አይደለም። ወይኔ ጓደኛዬ፣ ምን አይነት መከራ ውስጥ ነው የገባው ግን? አትናደድ ቢኒዬ፣ ፈጣሪ የሚወደውን ነው የሚፈትነው። ይሁን ላይ ሆኖ ደግሞ ለበጎ ነው። እሱስ ልክ ነሽ። ያው በጣም ስለተደራረበብኝ ግራ ገብቶኝ እኮ ነው። ይገባኛል። በተቻለ መጠን ራስን ለማረጋጋት ሞክር። እሺ። እና የሚበላ ነገር ላቅርብልህ? አይ ምንም አልፈልግም፣ አሁን ነው የበላሁት። እሺ በቃ አቤልን እያየሁ ነው። እኔ በረንዳ ላይ ልሁን። እሺ እኔ ያለሁ። ቆይ በሰላም ነው እንደዚህ አስቸኳይ የጠራኸኝ? አረ በሰላም ነው። ያው ከቤት ውጭ ብቻሽን ላገኝሽ ብዬሽ እኮ ነው። ለምን? ያን ያክል አስፈላጊ ነው ብቻችንን መገናኘታችን? አይ እንደዛ ሳይሆን እውነቱን ለመናገር ስለናፈቅሽኝ ነው። እየቀለድኩ ነው በለኝ። ለዚህ ነው የታመመ ሰው አስጥለህ ያስመጣኸኝ? ለምን ለኔ ሲል ድብና አይልም? እኔ ሆኜ ነው በህይወት ያተረፍኩ። እንደዛ አስቤ አይደለም። ያው ብዙ ጊዜ የተገናኘን ስላልሆነ ናፍቀሽኝ የጠራሁሽ። አረ ሮባ ልጅ አትሁን። ለዚህ ነው የታመመ ሰው አስጥለህ ያስመጣኸኝ? ይቅርታ አድርጊልኝ። በቃ የፈለገ ነገር ቢሆን በዚህ ልክ ማድረግ አልነበረብኝም። ጥፋትህ ከገባ ጥሩ ነው። ይልቁኑ ቤት እየመጣ አቤልን አትጠይቀው? ወንድ ልጅ አይደለክ? አረ መጥቼ ጠይቀዋለሁ። ምንም አዲስ ነገር የለማ። ምንም የተለየ አዲስ ነገር የለም። ፈጣሪ ጨርሶ ይማረው። እንግዲህ ሌላ ምን ይባላል? አሜን። ጨርሶ ይማረው። ሄርሙዬ፣ እኔና አንቺ ግን በዚህ ልክ መጠፋፋታችን ልክ ነው ብለሽ ታስቢያለሽ? ልክማ አይደለም፣ ያው አሁን ላለንበት ሁኔታ ነው እንጂ። ይሁን እስኪ፣ ያው ይሄም ማለፉ አይቀርም። እሱማ አዎ፣ ፈጣሪ አለ። እኔ የምለው በኋላ የት ነው የምትሆኚው? የትም አልሄድም፣ ቤት ነው የማሳልፈው አቤል እስከሚሻለው። ታዲያ እኔም እያገዝኳችሁ አብሬያችሁ ባሳልፍ ቅር ይላችኋል? አረ ችግር የለውም፣ መምጣት ትችላለህ። እሺ ሄርሙዬ፣ አሁን በቃ ሂጂ። አይንሽን ካየሁ ይበቃል። በኋላ እመጣለሁ። ሆ እሺ በቃ። ቆይ ግን እንዴት እኔን አላስታወስከኝም? በጣም የልብ ጓደኛ እኮ ነው። እኔ ምንም አይነት ነገር ትዝያለኝ የለም። እያስከፋውን ከሆነ ደግሞ በጣም ይቅርታ። አሬ ምን ይቅርታ ነው ደግሞ? ይህ እንኳን ተፈልገ የሆነ ነገር አይደለም። በተፈጠረበት አደጋ ምክንያት የመጣ ጉዳይ ነው። ያው ለእኔ ትልቅ ቦታ እንዳለ ነግረኝ ነበር። ችግር የለውም፣ ሁሉም ነገር ቀስ ብሎ ይደርሳል። ደግሞ እርግጠኛ ነኝ በቅርቡ የማስታወስ ችሎታ ይመለስላል። እስኪ እንግዲህ ያው ማን እንደሆናችሁ ባቅና ላስከፋችሁ ነገር እየተጠይቅ ምንኛ ደስ ባል። በፈጣሪ ስም የምን ይቅርታ ነው የምትለው? እኔ የምለው ይህን ጉዳት ያደረሱብህ ሰዎች ምንም ትውስታ ምናምን የለህም? ምንም ትዝ አይለኝም። በዱላ ምናምን እየተመታሁ ግን ይመስለኛል። አይዞሽ፣ ማን አባቱ እንዳደረገው ደርሼበት ዋጋውን እሰጠዋለሁ። እሺ አሁን ሰዓቱ የደረሰ ይመስለኛል። ለዛውም ትክክለኛው ሰዓት ነዋ። ግን ይቅር የሚለኝ ይመስላል። ወዶ ነው ይቅር የሚለው፣ ግን አንቺ በማያስነቃ መልኩ አድርጊ። ይሄው እኔማ በረኪናውን ገዝቼ መሄድ ብቻ ነው። ብራቮ። ከዛ ቪዲዮ አይቶ ሲመጣ ከልቡ ይቅርታ እንዲያደርግልሽ ትጠይቀዋለሽ። እሱን ለእኔ ተወው፣ ምን ማድረግ እንዳለብኝ አውቃለሁ። በጣም አሪፍ። ስለዚህ አንቺ ቤት ሄደን ቪዲዮውን ልቅረጽሽ። ደስ ይለኛል። ምን ነው? በጣም አስቸኳይ ነው። በኋላ እነግርሻለሁ። አቤልና ደራሽ ቆይ ምን ለመሆን እየሞከርሽ ነው?
በቃ ቢኒ ከዚህ በላይ አልችልም። እንዴት እንደምወድ እያወቅህ ይሄን ያክል ትጨክንብኛለህ? ዝም በይ አስመሳይ። ያደረግሽውን ነገር ረሳሽው እንዴ? እባክህ ቢኒ በረኪናውን ስጠኝ። እኔ ከአንተ ጋር ማለት የሚገባኝ ሰው አይደለሁ። በጭራሽ አይሆንም። ከቻልሽ ለመረጋጋት ሞክሪ። ከቻልክ ይቅርታ አድርግልኝ፣ ካልሆነ ደግሞ እኔ ልሂድ። መንገዱን አትስጠብኝ። እኔ በጣም ነው መውደዱን እንኳን ተይው። ያደረግሽው ነገር በጣም አሳፋሪ ነው። ያን ያደረግኩት እኮ ለአንተ ካለኝ የፍቅር መጠን ተነስቼ ነው። አይ ተይው፣ ማስረዳት አይጠበቅምሽ። እሺ በጣም አጥፍቻለሁ እኮ፣ ነገር ግን እባክህን ይቅርታ አድርግልኝ። ይቅር ለእግዚአብሔር ነው። ይቅር ብዬሻለሁ። ነገር ግን ከዚህ በኋላ ድጋሚ ራስሽን ለማጥፋት እንዳትሞክሪ። በጣም ነው የማመሰግነው ቢኒ። ከዚህ በኋላ እንደዚህ አይነት ጥፋት አልሰራም። ይሄ ግን የመጨረሻ ጥፋትሽ ነው። ድጋሚ እንደዚህ አይነት ፋውል በይ የመጨረሻችን ነው። ምንም ሀሳብ አይግባል። እባክሽ ግን በቻልሽው ነገር እንደዚህ አይነት ነገር ውስጥ አትግቢ እስኪ። እሺ ምንም አታስብ። ድጋሚ አንድ ጥፋት አልሰራም። እንዴት ነው አሁን? ለውጥ የለውም? ምንም አዲስ ነገር የለም። ሁሉም ባለበት ነው። የኔ ምስኪን እንደው አንጀቴን በላው እኮ። በጣም እንጂ እኔ ራሱ ባየሁት ቁጥር አንጀቴን ነው የሚበላኝ። ግን አስበሽዋል ይሄን ያደረገውን ሰው ብትደርስበት ምን እንደምናደርገው? የምን እርምጃ ነው? ለፖሊስ አሳልፈን መስጠት ነው እንጂ። በጭራሽ አይሆንም። እጃችን ላይ ያስገብተን በደንብ ነው ሽት ማድረግ ያለብን። አይ ከሱ ይልቅ እኮ በህግ ቢቀጣ ይሻላል። እሱማ አይቀርለትም። መጀመሪያ ቅጥቅጥ አድርገን ነው ለህግ የምናስረክበው። ወይ ሌላ ነገር የሚበላ ነገር ላቅርብልህ? አይ አልፈልግም። ሮባ እንዴ